እሺ እህቴ ጤና ይስጥልኝ። እስኪ ራስዎትን ማን ይባላሉ? ራስዎትን እስኪ ያስተዋውቁ። ማን ይባላሉ? ለዓለም መኮንን። ቅድም አባታችን አባትዎት እየመረቁ ነበረ እና የማን ባለቤት ነዎት? የመምህር መኮንን ልጅ ነዎት? ግን የማን ባለቤት ነዎት? መልካም መልካም። እንግዲህ ያው እርስዎ አሳዳጊያችን እንደመሆንዎት እናውቃለን። ያው የእድሜ ገና ሕፃን ቢሆኑም እናት ነዎት፣ እንወድዎታለን፣ እናከብርዎታለን። እና ይሄ የውሃ ጉድጓድ ከመቆፈሩ የተነሳ ወይም ደግሞ ውሃው በመውጣቱ ምን ያህል ደስተኛ ነዎት? ከዚህ በፊት ውሃ ለመቅዳት ብዙ መንገድ ትሄዱ ነበር ወይ? ውሃ ስትቀዱ የሚያጋጥማችሁ ፈተናም ችግርም ካለ ዳጥም አሁን በክረምት ውሃ ለመቅዳት ይመቻል ወይ የሚለውን እስኪ፣ በተጨማሪ ደግሞ ተማሪዎች ውሃ ሲጠማቸው በር እያንኳኩ ውሃ ስጡን አይሉም ወይ? ይህ ሁሉ ተቀርፏል ወይ የሚለውን አብራርተው እስኪ ገለጻ ያድርጉልን። በጣም የውሃ ችግር ነበረብን፣ እንቸገር ነበር ውሃ። ተማሪዎችም እኔም የውሃ ችግር ነበረብን። የውሃ ርቀት አለ፣ ችግር አለ፣ በጣም እንቸገር ነበር። አሁን ግን ውሃው ወጥቶልን ጉበል ላይ በጣም እየተጠቀምን ነው። እናመሰግናለን፣ አባታችን እናመሰግናለን። እግዚአብሔር ይስጥልኝ። እንግዲህ ተማሪዎቹ እንዴት ነው ውሃ ሲጠማቸው ውሃ ስጡኝ ብለው ይጠይቁ ነበር? ይለምኑ ነበር? አዎ ውሃ ስጭን ይሉ ነበር። ምሽት ላይ ሲጠማቸው እየመጡ ውሃ ስጭን ይሉ ነበር። በጣም እንቸገር ነበር። አሁን ግን ችግራችን አልፎልን ውሃ ጉበናችን ላይ ወጥቶ በጣም እየተጠቀምን ነው። እናመሰግናለን። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። በሰላም ነው ስላሴ እስመ መሃቤከ ነቃ ሕይወት እስመ ማቤከ ነቃ ሕይወት
እሺ በድጋሚ እንደምን ቆዩ? እግዚአብሔር ይመስገን። አሁን ተማሪዎቹ ሰልፍ ይዘው ነው ያገኘኋቸውና ምን እያደረጉ ለምንድን ነው እንደዚህ ሆነው የተሰለፉት? ይኸው እንግዲህ አሁን ተማሪዎቹ የተሰለፉት የኔታ ሰናይ ለበጎ አድራጎት ብለው ባገኙት በረከት ባሰጡን በረከት ውሃቸውን ከጉድጓድ ውሃ ሊቀዱ ተሰልፈዋል። በተራ ውሃ ሊቀዱ ነው አሁን የተሰለፉት ማለት ነው። ይሄ የጉድጓድ ውሃ ያየሁት ነበረና ስንት ብር ፈጀ ለማስቆፈር? ለጉልበት ስንት ብር ቻለ ማለት ነው? በስንት ብር ነው የተቆፈረው? ሰራተኛ 17000 ጨረሰ። እኔ ደግሞ እንደገና ሰራተኛው አነሰኝ ሲል 1000 ብር ጨመርኩትኝ። ከኔ ለበረከት ነው የንታህን ሁሉ በረከት ሲያደርጉልኝ እኔም ደግሞ በረከት ባዋጣ ብዬ 1000 ብር ጨመርኩትኝ። እንደገና ደግሞ በዲያቆን ዜናው አስተባባሪነት የንታህን ልከዋል ብሎ እሱም እግዚአብሔር ለዘላለም እግዚአብሔር ይስጠው፣ የንታንም ለዘላለም እግዚአብሔር ያቆይልን። በሄዱበት ቦታ እግዚአብሔር መንገዳቸውን ሐሳባቸውን ቀና አድርጎ እግዚአብሔር እድሜያቸውን ለዘላለም ያኑርልን እና በሳቸው በረከት እንደገና በርሚሉ 2600 ብር ፈጅቷል። ከዚህ ውጭ አሁን እንግዲህ እኒህ ተማሪዎች ያው ሩጠው አይቀድሙም፣ ታግለው አይጠሉም። ደካማ በመሆናቸው አንደኛ የትምህርታቸውን ጊዜ እንዳይሻማቸው ብለው በሳቸው ሐሳብ ባደረጉላቸው ያው ትምህርታቸውን ይማራሉ። በሰዓት ውሃቸውን ከዚህ እየቀዱ ይማራሉ። በጣም ጥሩ። አሁን እንደ ድሮ ሙጀሌ መብላት ቁንጫ ምናምን የለም ማለት ነው። ያው መቼም እንግዲህ አዲስ ቤት ሆኖ ተሸጋገሩ። ብዙ ችግር አለ። አሁንም ያው ያልተቀረፈ ምኝታም የላቸው፣ እንደገና መብራትም ሶላር የላቸውም። በጨለማ ነው። እንደው የድሮው ቀን ተመልሶባቸዋል መቼም እና እንግዲህ ለወደፊት በየንታ በኩል ተስፋ አለኝ እላለሁ። ጥሩ። አሁን ከዚህ ውሃ እንድትጠቀሙት የተፈቀደላችሁ አንደኛ በመጀመሪያ እርሶ እስከ ባለቤቶ ጭምር የተጠቀሙ ነው አይደለም? አዎ እስከ ባለቤቴ ጭምር እንደገና እየተጸዳዳን ነው፣ የቤትም እየተጣጠብን ነው። ልጆችም ተማሪዎችም እንደዚሁ ውሃ እየቀዱ ልብሳቸውን እያጠቡ እየተጸዳዱ ነው ያለ። አሁን በዚህ ውሃ ከመጠጥ በተጨማሪ ሌላ የምትሰሩበት ወይ ደግሞ ያገለገላችሁ ነገር አለ ውሃው? አዎ ዘንድሮ ያው ትንሽ መቼም ድርቁ ትንሽ እንደማሸት አድርጎ ያው ይሄን የመሰለ ልማትም ድንችም አለምተንበታል። እንደገና በርበሬ ፍልም አጠጥተንበታል እየቀዳ ያለ። ወደፊትም ደግሞ በዚህ ውሃ የንታ ባደረጉልን አድራጎት ልማት እናለማለን ሰፋ አድርገን እያልን ነው። ዋው! በርበሬ እዛ ወዲያ የተተከለው በርበሬ ነው ማለት ነው? በርበሬው የተተከለው የኛ ነው። አዎ ያ ስንዴ ነው ምንድን ነው? ከዶሮ ያ ደግሞ ገብስ ነው። ከገብሱ ቀጣይ ያለው የበርበሬ ፍል ነው ማለት ነው። አዎ ስለዚህ ይሄ ድንች ራሱ የዚህ የውሃው ልማት ነው። በውሃው ነው። በጣም ደስ ይላል። እስኪ ውሃ ስትቀዱ እስኪ ልያችሁ። እስቲ ተረኛና አንድ ተማሪ ውሃ ቅዳ። በደንብ መሳብ የሚችል ማን ነው? አለቃውን አስኪ። አለቃው ሳብለት። አንተ ጀሪካኑን ያዛል። አንተ ጀሪካኑን ይዘህ ቆም። ይሄ ነው ጉድጓዱ። ይሄ ነው ጉድጓዱ።
ዋው ስንት ሜትር ነው ማለት ነው? ጉድጓዱ ያው 17 ተኩል ነው ይወጣልኝ። 17 ሜትር 17 ሜትር ተኩል። ዋው ዋው ዋው። እስኪ እንየው እስኪ ውሃው ጥራት አለው? ውሃው ጥሩ ነው በጣም ግን ጠርሰን ስንቀዳው ያጠጥናል። እንደው አሁን ወደ በጋ እንደው ቁፋሮ ያምረዋል አለው። አሁንም ቸግሮን ክረምቱን ወብን ነው እንጂ አዎ ክፉኛ ሰዓት ላይ ስለጀመራችሁ መሰለኝ። ክፉኛ ሰዓት ነው አለ ወቅቱ የጀመርነው። ክረምት ላይ በጋ ላይ ነው የሚወጣ አይደል? ውሃ በሚያዝያና በየካቲት ነው የሚወጣ። ከየካቲት በሚያዝያ ይወጣል። ከየካቲት እስከ ሚያዝያ ድረስ ባለው። አዎ ችግር የለውም እንትን ይላል ያስተካክላል ብዬ ተስፋ አደርጋለሁ። እና ይችን ራሱ ሲሚንቶ አደርግላችኋለሁኝ ብሎን ነበር። የገንዘብ ማነስ ለጊዜው በዚህ ባለው በተቆፈረው አፈር ለጊዜው አድርገነዋል። ሲሚንቶ እናደርገዋለን ችግር የለውም። የሲሚንቶ ብር መላከ ሕይወት መምህር ሰናይ ስንሻው እንዲልኩ መልእክት አስተላልፋለሁ። ይልካሉ። እስካሁን ከተሰራው ያህል አይበልጥም። አመሰግናለሁ። እንዳይደረመስ ግድ ነው። አዎ ጎርፉም በዚህ በላይ ከመስኩ ጠጋ ብሎ ወደ ውሃው ላይ ስለሚፈድብን ሲሚንቶ ያስፈልገዋል ብዬ አስባለሁ። በጣም ጥሩ በጣም ጥሩ በጣም ጥሩ። ቀስ እያደረጋችሁ ጎንበስ በል አንተ። ወይ ቀመጥ እንደ ጀሪካኑ አስቀምጠው፣ ጀሪካውን አስቀምጠው ጀሪካኑን ካልተመቸ በጣም ንጹህ ውሃ ነው። በእውነት ንጹህ ውሃ ነው። ውሃው ንጹህ ውሃ ነው። የቧንቧው ኃይል የሚመስል በጣም በጣም የሚያስደስት ውሃ ነው። እግዚአብሔር ከልባቸውን የሰጡን እሳቸውን እግዚአብሔር ያቆይልን። አሜን። ቁልፍ የለውም? አለው። ይሁን። አሁን ነው የከፈታችሁት? አሁን ነው የከፈትነው። አይዞህ ቀጥል። ተረኛ ደግሞ ቀጥለህና በቃ ቀጣይ ደግሞ ባለ ጀሪካን ደግሞ ተረኛ ይሄ ሁሉ ወረፋ የያዘ ይሄ ሁሉ በቃ ለመቅዳት ነው ማለት ለመቅዳት ነው። እሱን ከፍ አድርግልኝ። በቃ በቃ እስኪ ኑ እስኪ ደግሞ ቤተ ጉባኤውን እንጎብኘው እስኪ። ተማሪ ቤት በኋላ ትቀዳላችሁ ውሃ። ያው ይሄንንም እግዚአብሔር ሀገሩ እንዲህ አድርጎ ሰርቶ እግዚአብሔር በዚህ በቃ እኛንም እስከምንኖር ድረስ አገልግለን አንተም ተጠቀምበት ብሎ ሰጥቶኛል። ቤቱንም ህዝቡ ቤቱን የሰራልዎት ህዝቡ ነው ማለት ነው። ቆርቆሮም እሱ ነው የችሉ ቆርቆሮውንም እሱ ነው የቻለው። የተባረከ ህዝብ እኮ ነው። የተባረከ ህዝብ። እስኪ ወደ ቤታችሁ እየገባችሁ ወደ ተማሪ ቤት በተራት እስከዛ ድረስ እስኪ እየዘመሩ እያዜሙ ሚጣግቡ ይሆንልሻል መግባት። ቆይ ተይው በቃ ይሄ ነው መኝታ ቤታችሁ። መኝታቸው ይሄ ነው። ያው ይሄ ነው ለጊዜው ህዝቡ ነው ይሄንንም የሰራላቸው። እንግዲህ በመኝታ በኩል በጣም እየተጎዱብን ነው።
በዚህም ብርድ እየበረዳቸው ነው፣ አልተመረገላቸውም። እንደገና ደግሞ ያው ቁንጫውም እንደ ድሮ ተማሪ ቁንጫም ሊይዛቸው እያሰበ ነው። ዋው ዋው ዋው! በእንተ ማርያም ብላችሁ የምትለምኑበት ነው ይሄ ቤተ ጉባኤ ሰረገላ አበው አይሱቅ ይሱቃ ቀርበ ፈጢኖ ወልደ አረጋዊ ጻድቅ መላከ ሕይወት ምልካን ሰዓት እንዳይሰጥ ብዬ ነው። ችግር የለው ይበሉ። መላከ ሕይወት ምልካን መላከ ሕይወት ምልካን ዘባበሰብ እጹብ ለአርዲት ህዝብ እስራኤል በዘቦ ጥበብ አውፃ ማየ ጣይማዊ እነሙቅ ግብ መላከ ሕይወት አምላክ መላከ ሕይወት አምላክ ለአርዳይሁ ሄራን አዘዞሙ እይንግሩ መላከ ሕይወት አምላክ ለአርዳይሁ ሄራን አዘዞሙ እይንግሩ ላይለሃ ለታወር ዘሪው ወነጸሩ ለመላከ ሕይወት አምላክ ለመላከ ሕይወት አምላክ በኪነ ጥበቡ መንከር አምጣነ አብይ ምስጢሩ አምጣነ ግሩ ምስጢሩ አምጣነ ግሩ ምስጢሩ ዋይዜማ ይቤሉ በቃሎሙ ይቤሉ በቃሎሙ መጽሐፍ በከመ ይቤ መጽሐፍ በከመ ይቤ መጽሐፍ በከመ ይቤ መጽሐፍ በከመ ይቤ ለሊቃውንተ ደብር አበው ለሊቃውንተ ደብር አበው በቃለ ጴጥሮስ ሐዋሪ በቃለ ጴጥሮስ ሐዋሪ እዝ አባስንሻው ማን ነው? እዝ ወልደ ማርያም ሰናይ ይፈሪ የአባስንሻው ማን ነው? ሰናይ ይፈሪ እንዘ ጽጌሁ እንዘ ፍሬው ያጸግብ ወኩለንተው ያኤር ዋኔሁ ያኤር ወለድንቃዊ እኩይ ቤተ ነባሪ ዘኩየ አፈሪ በመስመሪ ይመልሱት። ወስላሴ ልጅቶ እሺ ኪዳነ ድንግል የሚለው ኪዳነ ማርያም ኪዳነ ድንግል ይባላል። ኪዳነ ድንግል በለው መልሰው። እሺ መጽሐፍ በከመ ይቤ በቃለ አሐዱ ጳውሎስ በቃለ ኬፋ ሐዋሪ እዝ ኪዳነ ድንግል ሰናይ ይፈሪ ሰናይ ይፈሪ ደግሞ ስላሴ ልሄድ። እሺ ወደ ስላሴው በምንት ትሄልዊ በምንት ትሄልዊ ውስተ ምረነችር ንዴተ ሥጋ ቤተ ጉባኤ ድንግል ዘኢሳይያስ ሄራዊ ዘኢሳይያስ ሄራዊ እምግብፅ ምድረ አማሪካ እምግብፅ ምድረ አማሪካ እንተባን ወላዊ ለክብረ ቅዱሳን ሄራን ለክብረ ቅዱሳን ሄራን ለክብረ ቅዱሳን ሄራን ዘልበ ሊቃውንት ያደዊ እስመ ይፄውዖ በቀዳማዊ አቡሁ ሰናይ እስራኤላዊ ዘአፍቀሮ ኦዚያን ዜናዊ ዜናዊን ጭምር ብዬ ነበር አልመጣም። ኦዚያን ዜናዊ ኦ አምላክ አምላክ ኦ አምላክ አምላክ ሳይ ዘይቢ ኦ አምላክ አምላክ ሳይ ኦ አምላክ አምላክ ሳይ አምላክ ሳይ ዘትነብር ላይለ ወሰብአ ዓለም ትፈቱ ለመላከ ሕይወት ፍቁርነ እቀቦ ከመ በእንታይን
በዘቆመ ቦቱ እቀሞ ከመንታይ በዘቆመ ቦቱ ምስለ ምራ ማሪካ ቅድስተ ዘምስለ ሀቲ መጻምርቱ ወዘምስለ ሀቲ መጻምርቱ ወወልደ ቤቱ ሄራን እለ ያትቱ ምስጢረ ሊቃውንት ምስጢረ ውስተ ቤቱ ወለውሉዱ ሄራን እለ ያትቱ ልጆችም አሉ። እናሳጥራት ምስል አጭር ወንድ ያርገ እሺ ኦ አሃው ፍሬ ቅድስና ተፍራዩ ለክሙ ወለቢጽክሙ ሰናይ ያህልዩ ሞራል እግዚአብሔር ይስጥልን። ሃሌሉያ ከዋወገሪሆ እግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እሺ እግዚአብሔር አምላካችን እንግዲህ በእውነት ይቅርታ መምህሬ ከኔ ነው። እስኪ ራስዎትን እስኪ ያስተዋውቁ ለአድማጭ ተመልካቾቻችን። ማን ይባላሉ? ምን ስራ ላይ ነው ያሉት? ሊቀ ብርሃናት መምህር ዲበኩሉ የነጌታ ተመስገን የደንበጫ ወረዳ ቤተ ክህነት ስራ አስኪያጁ ነኝ። ያው በዛሬው ዕለት እኔ በእውነት ደስታዬ ፍጹም ነው፣ ለመግለጽም እቸገራለሁ። ሆኖም ግን አባቶቻችን ቅድም በሰፊው ሲገልጹ እንደቆዩ መምህራችን አባታችን መላከ ሕይወት መምህር ሰናይ ስንሻው መፍቀር የሊቃውንት መፍቀር የአርዲት አገራቸውን የሚወዱ የአባቶቻችንን አሰር የተከተሉ በእውነት እምርሁ ቅሰረ የዋ ወታመዋ ከማገሩ ሙቲ ገነቲቲ እንዳልነው ቅድም በሩቅም ተቀምጠው የሀገራቸውን ሊቃውንተ ቤተ ክርስቲያን መምህራንን እየተከታተሉ ቅድም የተናገሩት አባት የንታ መኮንን በደንብ ተናግረውታል። በእውነት ከ1992 ዓመተ ምህረት ጀምረው ደንበጫ ጽርሐ አርያም ቅዱስ ሚካኤል ላይ ያቋቋም ትምህርት ቤት ሲመሰረት የንታ አእምሮ መላከ ሰላም አእምሮ ብዙነህ ከጎንደር መጠው ጉባኤ ሲተክሉ ጀምረው የተማሪዎችን መጠለያ፣ ቆጣሪ መብራት፣ ውሃ ቆጣሪ እስካሁን ድረስ ወራዊ ፍጆታው እየተከፈለ ተማሪዎችም ንጽህናውን የጠበቀ ውሃ እየጠጡ ትምህርታቸውን እስካሁን ድረስ በሌላ ጉባኤ ሲፈታ እስካሁን መጠለያና ውሃ መብራት የተሟላ በመኖሩ የደንበጫ ጉባኤ ከአሁን ጀምሮ እንግዲህ ስንት የንታ አእምሮ ሲያልፉ መርጌታ ዘላለም ሲያልፉ ሲሄዱ ደግሞ አሁን ላይ ያሉት እነ መርጌታ ጌዲዮን ያሉበት 3 ያቋቋም መምህራን ያሳልፎ እስካሁን ድረስ ያው መጠለያውም ሆነ ውሃውም መብራቱም እስካሁን በሳቸው ተሸፍኖ ፍጆታው እንዲህ ያለ ከ150 ያላነሱ ያቋቋም ተማሪዎች እስካሁን እየተገለገሉ ይገኛል። ከዚያም ሲቀጥል እዚያው ደንበጫ ጽርሐ አርያም ላይ የቅዳሴውን ቤተ ጉባኤ የቅኔውን ቤተ ጉባኤ ይሄንን በእውነት ቅድም እነዚህ ጌቴሴማኒ በጎ አድራጎት ማህበር ጋራ ኃላፊና አስተባባሪ እንደመሆናቸው በላይ ኃላፊና አስተባባሪ እንደመሆናቸው እያስተባበሩ እስካሁን ድረስ ያም ውሃና መጠለያ እዚያው ላይ አሁን የቅኔው ትምህርት ቤት መጠለያ ተሰርቶለት የቅዳሴው ትምህርት ቤት መጠለያ ተሰርቶላቸው ተማሪዎች በሚገባ ትምህርታቸውን እየተከታተሉ እስካሁን ድረስ አሉ። ከዚያም አልፎ ደብረ ብስራት ቅዱስ ገብርኤል ላይም የዝማሬ መዋዕት ቤተ ጉባኤ መጠለያውን ሰርተው
ተማሪዎችን በደንብ የሚንከባከቡ በዚህ በተጨማሪ ደግሞ በእውነት እኔ ሰውዬ በእውነት እግዚአብሔር መንፈስ ጸጋ መንፈስ ቅዱስ ያደረባቸው በእውነት አባታቸውም አባ ስንሻው ኪዳነ ድንግል ኪዳነ ማርያም በሀገራቸው ሲኖሩ ቀደም በሕፃንነት እመም ትንሽ በጣም ጸንቶባቸው 49 ዳዊት ተደግሞላቸዋል እና በዚያ ዕለታም በሕፃንነት ከወንቅ ላይ በነበርኩበት በተማሪ ቤት ሂጄ ዳዊት ደግሜያለሁ። እሳቸው በቃላቸው ነበር ተማሪውን ዳዊቱን ያንጎደጉቱ የነበረ መጽሐፍ ገልጸው ያው ነበር እና የእሳቸው ጸጋና ረድኤት በእሳቸው ላይ አድሮ ዛሬ ያለንበትን ሊቃውንት ቤተክርስቲያንን እየደገፉ የበዓል መደጎሚያ ገንዘብ እየላኩ በየሀገሩ ሁሎችን እስካሁን ድረስ እየደገፉ ያሉ አባት ናቸውና እግዚአብሔር ደግሞ እድሜ ከጤና ጋራ ይስጥልን። ይህን ብዬ እንግዲህ ወደ ዛሬው ወደዚህ ስመጣ ወደዚህ ቦታ ላይ ቅድም የንታ መኮንን እንደተናገሩት እሳቸው በነበሩበት ሰዓት ላይ እሳቸው በፈቃዳቸው ወደ ወረዳ ቤተ ክህነት ስራ ሲበዛባቸው ሲኖሩ የንታ ጸገየን ተየንታ ወዱ ዘንዳ አስፈቅደው አመጣው እዚህ ቦታ ላይ በ1990 ዓመተ ምህረት ጀምሮ ከ1990 እስካሁን ድረስ እንግዲህ 28 ዓመት አንድም ቤተ ጉባኤ አንድም ተማሪ ሳይለያቸው ከ40 ከ30 ከ50 ያላነሱ ተማሪዎች እያስተማሩ እስካሁን ድረስ በመቆየታቸው የተማሪውን ችግር በመረዳት ወንድማችን መፍቀር የሊቃውንት መላከ ሕይወት መምህር ሰናይ ስንሻው በመጀመሪያ ይህን የመሰለ መጠለያ ቤት በመስራት ዛሬ ደግሞ ትልቁ ችግር ውሃ ነው በማለት ዛሬ ደረጃውን የጠበቀና ንጽህናውን የጠበቀ ውሃ ይህን ያክል ቅድም በሪፖርቱ እንደሰማነው ወደ 120 ሺህ ብር የፈጀ ጉድጓድ ተቆፍሮ ለዚህ ደረጃ ላይ ማብቃት ትልቅ ነገር ነውና እግዚአብሔር አምላካችን ከልጆቻቸው ከባለቤታቸው ከወይዘሮ ወዴ ጋራ በሰላም በጤና ይጠብቅልን። ይህንንም አልፎ መላከ ሕይወት መምህር ሰናይ ስንሻው ጎድበር ላይ የባለቤታቸው አባት አቶ አንለይ ከዚህ ዓለም በሞት በሚለዩበት ሰዓት ላይ ሊቃውንቱ ይህንን አድራጎት ለመመለስ በአካባቢ ያሉ ሊቃውንት ተሰብስበው አልባሳት ለብሰው ሂደው እንዲያውም እንዴት ያለታ እንዲያው ተማሽቶ አንዱ ቢፈቀድልኝ እንዲያው ይበሉ ወይ ቢለ ኩሉ ሰብ ለዘሰናይ ልቦ በረከት ይትፌኖ አልወጡ ማባብም ሰማይ የዚህ ያለታ ነው። በህሊናችን እያሰብ የእንታ መላከ ሕይወት መምህር ሰናይ ስንሻውን የአቶ አንለይ ያረፉለታ ነው። ይሄ ማሽ የመራ ነው። ወይ ቢለ ኩሉ ሰብ ለዘሰናይ ልቦ በረከት ይትፌኖ አልወጡ ማባብ እምሰማይ እግዚአብሔር አምላካችን ጸጋውን በረከቱን በልጆቻቸው ላይ በባለቤታቸው ጋር ከአጋር የጌቴሴማኒን በጎ አድራጎት ማህበር የበላይ ኃላፊና አስተባባሪ እሳቸው ይህንን ማህበር በእውነት ዛሬ በሀገራችን በጣም ችግር በሆነበት ሰዓት በዚህ ወቅታዊ ችግሩ ብዙ ባለበት ሰዓት ላይ ይሄንን ነገር ላደረጉ ለማህበሩና ለእሳቸው እድሜ ከሙሉ ጤና ጋር ይስጥልን። እግዚአብሔር አምላከ ሊቃውንት የቤተ ጉባኤ አምላክ እግዚአብሔር ይጠብቅልን። ቤተ ጉባኤውም በእውነት እንግዲህ በውዳሴ ማርያም ሲደረስ ጸሎት ስንክሳር ሲነበብ እስከ ባለቤታቸው ገብረ ሕይወት እየተባለ ስማቸው እየተጠራ ጸሎት እየተደረገ ነውና ሙሉ ጤና ከእድሜያቸውን ከሙሉ ጤና ጋር ይስጥልን እግዚአብሔር ይስጥልን። እስኪ አንድ የመጨረሻ ይቅርታ እንደአሁን ወረዳችን ያው የተወለድንበት ስለሆነም አንጻር የመላከ ሕይወት የመምህር ሰናይ ስንሻውም ሀገር ነው፣ የሁላችንም ሀገር ነው የሊቃውንቱና እንዴት ነው አሁን ስብከተ ወንጌል ቅድም አንድ ዲያቆን አግኝቼ ደንበጫ ወረዳ ቤተ ክህነት ተፈቅዶልኝ ይህንታ ጸጋዬ ተማሪ ነኝ ግን ኮርስ እማራለሁ የሚል ነገር አለና ስብከተ ወንጌልን እንዴት እያስፋፋችሁ ነው ያላችሁት? እግዚአብሔር ይስጥልን። በዚህ ሰዓት ላይ አሁን ደንበጫ ጽርሐ አርያም ቅዱስ ሚካኤል ላይ
ፈለገ ምስጢራት የብሉያትና የሐዲሳት ትርጓሜ ቤተ ጉባኤ ተከፍቷል። የዚያ መምህርም መምህር ቀዳሜ ጸጋ እኔው ይባላሉ። የኛ አካባቢያችን ተወላጅ የወንቅ ልጅ ናቸው እና በእሳቸው አማካይነት አሁን አዳሪ መደበኛ ተማሪዎች የብሉያትና የሐዲሳት 4 የብሉያት 4 የሐዲሳት 8 በድምሩ 12 ተማሪዎቹን ተቀብሎ በአዳሪ ትምህርት ቤት እያስተማሩ ይገኛል ቤተ ጉባኤው። በዚህም አጋጣሚ ደግሞ ከየአካባቢው ከከተማውና ከዚህ ከመቀላሙ ከአካባቢው ደግሞ የተወጣጡ ከየአድባራቱ ከ85 ያላነሱ ደግሞ ኮርስ እየወሰዱ አሁን ለሶስተኛ ዙር 2 ጊዜ አስመርቀናል። አንድ ጊዜ 8 በመጀመሪያ ዙር፣ በሁለተኛ ዙር 27፣ አሁን በሶስተኛ ዙር ደግሞ ወደ 85 በላይ ከ85 በላይ ተመዝግበው በትምህርት ላይ እየተከታተሉ ይገኛሉ። ከየአድባራቱ ያሉ ካህናት፣ ዲያቆናትም፣ ካህናትም መምህራንም እንደዚሁ እና አሁን እነዚህ አገልጋይ ካህናትና ዲያቆናት ይህን ኮርስ ከወሰዱ በኋላ በየቤተ ክርስቲያናቸው በየአውደ ምሕረቱ መርሐ ግብር በመምራትና ስብከተ ወንጌል በማስፋፋት በጣም ሰፊ ለውጥ እየታየበት ያለበት ሁኔታ ነው ያለ። አሁን ያው በዚህ ደረጃ ላይ ነው ያለ ነው። ያው እንደተባለው በዚህ ሰዓት ወቅታዊ ችግሩ ገጠር አካባቢ አንዳንድ ችግር ስለነበረ አሁን በከተማው አካባቢ ላይ በደንብ ስብከተ ወንጌል እየተፋጠነ ነው የሚገኘው። በጣም ጥሩ መልስ ተመልሶልኛል። ከዚህ ከጦርነቱ በፊት እንበለው ከመላከ ሕይወት መምህር ሰናይ ስንሻው ጋር ተመካክረን ከገጠር ያሉ ካህናትን ብናሰለጥን ምን ያህል በጀት ያስፈልጋል የሚለውን ነገር ተነጋግረን ከዚህ በፊት የነበሩ ስራ አስኪያጅ ጋር ተነጋግረን እንደጀመርን የጨረስነውና እግዚአብሔር ቢፈቅድ በሀገር አሜሪካን የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆኑ አሉ። በተጨማሪ ደግሞ የዚህ የደንበጫ ወረዳ ቤተ ክህነት ውስጥ የሚተዳደሩ ከዚህ ከደንበጫ ወረዳ የተወለዱ ልጆች አሉና እነሱንም ማሰባስበን በጋራ ሌላ ዙርም ኮርስ ለመስጠት መምህራንን በማዘጋጀት መልካም ትብብር በማድረግ እንድትተባበሩን ፈቃደኞች ናቸው አይደለ? አዎ። እዚህ ላይ ያው መምህር እኛ በጣም ወረዳ ቤተ ክህነቱ ሊቀ ብርሃናት ካህሊ በቃሉን በነበሩበት ሰዓት ላይ ሰፊ የሆነ እቅድ ነበረን። ምንድነው መምህር መላከ ሕይወት መምህር ሰናይ ስንሻውም እኛ አሁን የነበርንበት የድሮው ቢሮአችን ከደብሩ ጋር የተያያዘ በመሆኑ አዲስ ቦታ ተቀብለን እንዲያውም ያንን ግንባታውን ጀምረን እሳቸውም አስተባብረው ተቀደም 50 ሺህ ብር ልከውልናል። 50 ሺህ ብር ልከውልን ቦታውን አሁን ተረክበን ኮለን አቁመን የገንዘብ ጥረት ገጥሞን እዚህ ደረጃ ላይ ደርሰን ነው የቆም ነው እና ምንድን ነበር የዚህ ላይ እኛ አሁን በዚህ በወረዳ ቤተ ክህነቱ ጽሕፈት ቤት አካባቢ ሆነ እታይ የታቦታት ማረፊያ የስድስቱ አድባራት የታቦታት ማረፊያ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ላይ ቦታ ከተማ አስተዳድሩ ተረክበን እዚያ ላይ አጠቃላይ የወረዳው ካህናት ኮርስ የሚሰለጥኑበት ቦታ በቅር ላይ እዚያ ላይ ስልጠና እንዲሰጥ እዚያ ላይ አቅደን ማሰልጠኛ ማለት የኮርስ ማሰልጠኛ እኛ ከውጭም ከውስጥም አሰባስበን እዚያ ላይ ቦታውን አድርገን የኮርስ ማሰልጠኛ ቋሚ ሆኖ እዛ ላይ ልክ በቃ እንደ አስፈላጊነቱ በየ3 ወሩም ሆነ በየ4 ወሩ በየ6 ወሩ ወይም በአመት ተወስኖ ከአካባቢ በወረዳ እየተመረጡ በአካባቢ ያሉ ዲያቆናትና ካህናት መምህራን ኮርስ እየወሰዱ አሁን ይሄ ደንበጫ ላይ ያለው አሁን አያዋጣም። ምክንያቱም ደብሩ ላይ ስለሆነ አንደኛ ቃብር ነው፣ ቦታው ጠባብ ነው። ነገር ግን እዚያ ላይ ያለው ቦታ ሰፊ ቦታ ስለሆነ ግንባታውን አስገብተን በአጠቃላይ ለወረዳው የሚያገለግል ቦታ ስለተረከብን እዚህ አካባቢ ላይ ከሀገርም ውጭ ይሁን ከሀገር ውስጥ ያሉ ኦርቶዶክሳውያን እንደነዚህ እንደ አባታችን ያሉ ሰው ብናገኝ አስተባብረው ይሄ ኮሌጅ ቢከፈት ያው በሚገባ ዲያቆናትም ካህናትም መምህራንም ኮርስ እየወሰዱ ስብከተ ወንጌል ማስፋፋት ይቻላል እና በዚህ በእቅዳችን ውስጥ የተካተተ ቢሮአችንም አሁን እየሰራን ነው እና አሁንም ቢሆን በዚህ በቢሮ አካባቢም ከዚያ ጋር አካተን ይህንን ለማድረግ በእቅድ ላይ ነን ያለ ለማለት ፈልጌ። አመሰግናለሁ። እግዚአብሔር ይስጥልኝ።
አሁን ስለተ